አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ላይ የምንጀምረው በፈረንሳይ በተደረገ የ5 ኪሎ ሜትር ሩጫ ውድድር ኢትዮጵያውያን ሴት አትሌቶች አሸንፈዋል። በሊል ከተማ በተደረገው የ5 ኪሎ ሜትር የጎዳና ላይ ውድድር ኢትዮጵያዊቷ ማርታ አለማየሁ አንደኛ ወጥታለች። አትሌቷ ውድድሩን ለማጠናቀቅ 14 ደቂቃ ከ15 ሰከንድ ፈጅቶባታል። የሀገሯ ልጆች ሀዊ አበራና የኔነሽ መክት ተከትሏት በመግባት ሁለተኛና ሶስተኛ ደረጃን ይዘዋል። በወንዶች በሀገሩ የሮጠው ጂሚ ግሬሰር ርቀቱን 12 ደቂቃ ከ51 ሰከንድ በመግባት አሸንፏል። ኢትዮጵያዊው አዲሱ ይሁኔ ደግሞ ሁለተኛ ሆኖ አጠናቋል። በዚሁ መድረክ የ10 ኪሎ ሜትር ውድድር ደግሞ ጫልቱ ዲዳ ሁለተኛ ሆና ጨርሳለች። ጫልቱ ርቀቱን በ30 ደቂቃ ከ02 ሰከንድ ጨርሰዋለች። በዚህ ርቀት ኬንያዊቷ አትሌት ጂቤት ንጌች ቀዳሚ ሆና አጠናቃለች። በሐረር ከተማ ሲካሄድ የሰነበተው 23ኛው የኢትዮጵያ የባህል ስፖርቶች ውድድርና 19ኛው የባህል ፌስቲቫል ዛሬ ረፋድ ተጠናቋል። ከመጋቢት 20 ጀምሮ ሲካሄድ የነበረው ውድድር ዛሬ ከሰዓት በፊት ሲፈጸም በባህል ስፖርቶች ኦሮሚያ ክልል በ61 ነጥቦች አጠቃላይ አሸናፊ ሆኗል። አማራ ክልልና አዲስ አበባ ከተማ አስተዳደር ሁለተኛና ሶስተኛ ሆኗል። በባህል ፌስቲቫል ደግሞ ደቡብ ክልል፣ ኦሮሚያና ደቡብ ምዕራብ ኢትዮጵያ ክልሎችን አስከትሎ በበላይነት አጠናቋል። የስፖርታዊ ጨዋነት ዋንጫውን ደግሞ የአዲስ አበባ ከተማ አስተዳደር ልዑክ በበላይነት አጠናቋል። ውድድሩ የ2018 መርሃ ግብሩን ሲያጠናቅቅ በ2019 የሚደረገውን 24ኛውን የባህል ስፖርት ውድድርና 20ኛውን የባህል ፌስቲቫል የሲዳማ ክልል እንዲያዘጋጅ ተመርጧል ሲል ባልደረባችን ኃይሉ አዳነ ከሐረር መረጃውን አጋርቶናል። በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መሪው ሲዳማ ቡና ሲያሸንፍ ቅዱስ ጊዮርጊስም ወደ ድል ተመልሷል። ከመቀሌ ሰባ እንደርታ ጋር የተገናኘው ሲዳማ ቡና 1-0 በሆነ ውጤት ሲያሸንፍ በአጋማሹ የዝውውር ጊዜ መሪዎቹን የተቀላቀለው አቤል ያለው የማሸነፊያዋን ግብ አስቆጥሯል። ለአቤል ግቧን ያመቻቸው ደግሞ ሌላኛው በአጋማሹ የዝውውር ጊዜ ክለቡን የተቀላቀለው ሱራፌል ዳኛቸው ነው። ነጥቡን 48 ያደረሰው ሲዳማ ተከታዮቹ ሐዋሳና ነገሌ አርሲ እስኪጫወቱ ድረስ በ8 ነጥብ ልዩነት ሊጉን መምራቱን ቀጥሏል። ቅዱስ ጊዮርጊስ ከሀዲያ ሆሳዕና ጋር ተገናኝቶ 2-1 በማሸነፍ ከተከታታይ ድል አልባ ጉዞ በኋላ ወደ ድል ተመልሷል። በመጀመሪያ የጨዋታ አጋማሽ መጠናቀቂያ የአብስራ ጎሳዬ ቅዱስ ጊዮርጊስን ቀዳሚ ቢያደርግም ራሱ የአብስራ በራሱ መረብ ላይ ባገባው ግብ ሀዲያ ሆሳዕና አቻ ሆኗል። በመጨረሻም ፏድ አብደላ የማሸነፊያ ግብ አስቆጥሮ ቅዱስ ጊዮርጊስ ነጥቡን 28 አድርሶ ከወራጅ ስጋት እንዲወጣ አድርጎታል። ኢትዮጵያ ቡናም በ5 ጨዋታ አራተኛ ድሉን ማሳካት ችሏል። ሻምፒዮኑን ኢትዮጵያ መድንን 1-0 ሲያሸንፍ ቢኒያም ጌታቸው ብቸኛዋን ግብ አስገኝቷል። ወላይታ ዲቻ ከኢትዮጵያ ንግድ ባንክ ያለ ግብ ጨዋታቸውን አጠናቀዋል። ዛሬ 2 ጨዋታዎች የ25ኛ ሳምንት መርሃ ግብርን ሲዘጉ ነገሌ አርሲ ከአዳማ ከተማ፣ ሐዋሳ ከተማ ደግሞ ከወልዋሎ ዓዲግራት ዩኒቨርሲቲ ሲዳማ ቡናን ለመጠጋት የሚጫወቱ ይሆናል። በኢትዮጵያ ከፍተኛ ሊግ ዛሬ ደሴ ከተማ ከሶሎዳዷ እንዲሁም ደግሞ ሀላባ ከተማ ከመንጌ ቤላሻንጉር ጋር ይጫወታሉ። የምድብ ለ የ18ኛ ሳምንት ጨዋታዎች ዛሬ በሚደረጉ 2 ጨዋታዎች ይጀምራል። ቀን 7 ሰዓት ከ30 የምድቡ መሪ ሀላባ ከተማ በምድቡ 3ኛ ደረጃ ላይ ከሚገኘው መንጌ ቤላሻንጉል ጋር ይጫወታል። ሀላባ ከተማ ካደረጋቸው 17 ጨዋታዎች 34 ነጥቦችን ሰብስቦ ሊጉን እየመራ ሲሆን መንጌ ቤላሻንጉል ደግሞ 25 ነጥቦች በምድቡ አሉት። ከዚህ ጨዋታ ቀጥሎ እዛው ሐዋሳ ላይ 10 ሰዓት ሲሆን ደሴ ከተማ ከሶሎዳዷ ጋር ይጫወታል። ደሴ ከተማ በ4 ነጥብ ከሚርቀው መሪው ሀላባ ጋር ያለውን የነጥብ ልዩነት ለማጥበብ ነው ዛሬ የሚፋለመው። ቅኝቶቹ ከ16 ጨዋታ 30 ነጥብ ሰብስበው ሁለተኛ ደረጃ ላይ ሲሆኑ ሶሎዳዷ ደግሞ በ17 ነጥብ 7ኛ ደረጃ ላይ ይገኛል። ሊጠናቀቅ የ2 ጨዋታዎች እድሜ ብቻ የቀረውን ይህን ምድብ በበላይነት የሚያጠናቀቀው ክለብ የኢትዮጵያ ፕሪሚየር ሊግ የ2019 መርሃ ግብርን ያጠናቅቃል። ጅማ ላይ እየተካሄደ በሚገኘው ምድብ ሃን ጋሞ ጭንቻ በ34 ነጥብ ሲመራው ባቱ ከተማ በ31 ነጥብ ይከተለዋል።